السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين 38 درساتنا باب الاقتصاد في الطاعة يمن النسابة رئيس الاقتصاد التوسط مكاكلن يامهونن في الطاعة يعني في أداء العبادة عبادة بمدرس لاي عبادة بمفزم لاي مكاكلن يامهونن يمين ملكة رئيس نو منايو بعبادة قداي ብዙ ጊዜ የተለያዩ ጽንፎች ሊታዩ ይችላሉ። በአንድ በኩል በጣም መዘናጋት ችላ ማለት ወደ ኋላ መቅረት ይኖራል። ብዙዎቻችን የተለከፍንበት ይሄ ነው። በሌላ በኩል ደግሞ በጣም አጥብቆ ራስን በሚጎዳ ዘላቂነቱ ጥያቄ ውስጥ በሚገባ መልኩ የሚያበዛ ወይም ራሱን የሚጎዳ ሰው ይኖራል። አንዳንዴ ደግሞ በአዲስ ፍቅር ሰሞንኛ በሆነ ስሜት የማይዘልቅበትን አጀማመር የሚጀምር ሰው አለ። ስለዚህ ሰው ማድረግ ያለበት ዒባዳን በተመለከተ በዘላቂነት የሚፈጽመውን መጠን ነው መምረጥ ያለበት። ረጅም ጊዜ የሚቆዩበት ዒባዳ መጠኑ ቢቀል እንኳን ብቅ ጥልቅ ከሚባልበት በዛ ያለ ዒባዳ የተሻለ ነው። ስለዚህ الاقتصاد في الطاعة طاعة ላይ ትእዛዛትን በመፈጸም ዒባዳን በመፈጸም ላይ መካከለኛ መሆንን የሚመለከት ርዕስ ነው። መካከለኛ መሆን ለነፍስም ለአካልም የተሻለ ነው። መሰላቸት እንዳይኖር በእርጋታ በተመጠነ መልኩ ለመጓዝ ያግዛል። በጣም ሲበዛ ምንድነው የሚከተለው? ቀስ እያሉ መሰልቸት፣ በአቋም ላይ መዝለቅ ማቃት ይመጣልና በልክ መሆንን የሚመለከት ርዕስ ነው። ሸይኹል ኢስላም አህመድ ኢብኑ ተይሚያ ረሂመሁላህ ምን ይላሉ? دين الله وسط بين الغالي فيه والجافي عنه يا الله دين ما هلينا له بهلت ጫፍ መካከል بين الغالي فيه በሱ ላይ በጣም ድንበር በሚያልፍና እንደገና ገፍቶ ወደ ኋላ በሚቀር ሰው መካከል መሃል ላይ ነው ያለው የአላህ ዲን። ስለዚህ መሃል ላይ ለመቆም መሃል ላይ ለመጽናት ምንችለው ልናደርግ ይገባል ማለት ነው። قال الله تعالى كف ያለው የላቀው አላህ እንዲህ ይላል። ነወዊ ረሂመሁላህ እንደተለመደው አንድ ርዕስ አስፈረው ከዚያም የቁርአን አያዎችን ተያያዥ የሆኑ አንቀጾችን ያስከትላሉ፣ ከዚያም ሐዲሶችን ያስከትላሉ እና የላቀው ከፍ ያለው አላህ እንዲህ ብለዋል አሉ ማን ጣሃ ይሄ ቁርአን ውስጥ መሰል በርካታ የቁርአን መክፈቻ ላይ የሚገኙ حروف مقطعة መጻረ ቃሎች አሉ። መልእክታቸው ምንድነው? የተለያዩ መልእክቶች ቢቀመጡም አርጀህ ሚዛን የሚደፋ የሆነው አላሁ አዕለም ቢሙራዲሂ ምን እንደተፈለገ ነስ ስላልመጣበት ጣሃ ማለት ጣ እንደዚህ ነው፣ ሃ እንደዚህ ነው፣ አሊፍ ላም ሚም የሚለው አሊፍ እንደዚህ ነው፣ ላም እንደዚህ ነው የሚለው መረጃ የመጣበት አይደለም። ይልቁንም በጊዜው የነበሩ ተቀናቃኝ ሙሽሪኮችን ጸጥ ለማሰኘት አላህ Subhanahu Wa Ta'ala በተለያዩ የቁርአን ምዕራፎች መክፈቻ ላይ አብሮ ያወረዳቸው አንቀጾች ናቸው፣ መልእክቶች ናቸው። ጣሃ ما أنزلنا عليك القرآن لتشقى ما أنزلنا على وردنا عليك بانت لا ያላቸው ነብይ ሰለላሁ ዐለይሂ ወሰለም القرآن قرآن بانت لا ያላ ወረድንም لتشقى እንድትቸገር እንድትከፋ እንድትጎዳ አይደለም ያወረድነው። ለዚህ ዓላማ አይደለም። ይልቁንም شفاء لما في الصدور በልብ ውስጥ ላለ መድኃኒት የሆነ የልብን የአእምሮን የህሊናን ሰላም የሚያስገኝ የሆነ ቁርአን ነው እንጂ የምትቸጋገርበት አይደለም። ስለዚህ ቁርአናችን መመሪያችን አጠቃላይ እምነታችን ሰዎች የሚጨናነቁበት የሚቸገሩበት አይደለም። በልክ ሊያዝ ይገባል። ራሳቸውን የሚጎዱበት መሆን የለበትም። وقال تعالى يريد الله بكم اليسر الله بأن أنت لا يشال يريد الله يشال بأن أنت لا
ቢኩም አልዩስራ ገሩን መልካሙን ቀላሉን ይመርጥላችኋል ወላ ዩሪዱ ቢኩም አልዑስራ በእናንተ ላይ ችግርን መክበድን አይደለም የሚፈልገው መፈተንን አይደለም የሚፈልገው ስለዚህ ይሄ በርግጥ የወረደው ከጾም ጋር የተያያዘ ነው ነገር ግን መልእክቱ አጠቃላይ ነው ሁሉንም የሚመለከት ነው ሸሪዓው ሰዎችን ለመጉዳት የወረደ አይደለም አጠቃላይ ለአኺራም ይሁን ለዱንያ የሚበጃቸውን የተቃናውን መስመር ለማሳየት የመጣ መጽሐፍ ነው وعن عائشة رضي الله عنها كناتنا عائشة تيزو الله يوددلاتنا أن النبي صلى الله عليه وسلم نبياتنا دخل عليها كسوا زند قبو وعندها امرأة كسوا زند يونج سيت هالج قال اندهلو من هذه ما نجي تشالو قالت بزيهن جزي عائشة لج هذه فلانة يجي كلينا تذكر من صلاتها سلا صلاتها ياوساتشنو ياوراچنو ማለት صلاتها የበዛም ሆኖ ምን ያህል የበዛ እንደሆነ ምን ያህል ሶላት እንደምታበዛ ያወራችኝ ነው ያለችው قال በዚህን ጊዜ መልእክተኛው እንዲህ አሉ መህ ረፊያሉ ታቀቢ ወይም ዝም በይ عليكم بما تطيقون عليكم ያዙ አደራችሁን بما تطيقون የምትችሉት የሚቻለውን ነው መያዝ فوالله بالله هنبي لا يمل الله يسلچم حتى تملوا እናንተ እስከምትሰለቹ ድረስ وكان نبر احب الدين اليه ከሳቸው ዘንድ ከዲን ሁሉ ማለት ከዒባዳ ሁሉ ተወዳጁ الدين العباده زيቦታ وكان احب الدين احب العباده كعباده ሁሉ የተወደደው ነበረ اليه ከሳቸው ዘንድ ما داوم صاحبه عليه ባለቤቱ የሚዘወትርበት የሆነው ነው የሚዘለቅበት የሚቆይበት ዒባዳ በላጭ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው ومه ሚል ቃል አሳልፈናል مه عليكم بما تطيقون مه የሚለው كلمة نهي وزجر የክልከላ ቃል ነው ነህይ ዘጅር አንድ ነው የክልከላ ቃል ነው እረፍ ومعنى لا يمل الله አይሰለችም የሚለው معنى ሲባል ሙራዱ ማለት ነው የተፈለገው ቃል በቃል ትርጉሙ አይደለም معنى ሲባል ومعنى ومراد ማለት ነው ومراد لا يمل الله አይሰለችም ማለት የተፈለገው أي لا يقطع أي قرطم مالتنا ثوابه من داون عنكم كنانت أي قرطم وجزاء أعمالكم يملكام سراوچاچوهنم واغا أي قرطم لمالتنا ويعاملكم ييزاچوال يستناغداچوال معاملة المال ويعاملكم لا يقطع ثوابه عنكم ويعاملكم ولا يعاملكم معاملة المال يسلچن ايازا يزاچهم يسلچون ايازا يزاچهم حتى تملوا ان انت اسكمتسلچو فتتركوا كزام سلچታችሁ እስከምትተው ድረስ ሰልችታችሁ ስትተው ስታቋርጡ ግን የሚመነዳችሁ ምንዳ ያቋርጣል ይሄ ነው አላህ እናንተ እስካልሰለቻችሁ አይሰለችም ሲባል ስትሰለቹ ግን ይሰለቻል የሚል ያስይዛል አላህ ይሰለቻል እንዴ የሚል ቀጥሎ ጥያቄ ሊነሳ ነው አይ የተፈለገው ምንድነው ወሙራዱ لا يمل الله እዚህ ቦታ ላይ የተፈለገው አላህ አይሰለችም ሲባል አይ لا يقطع ثوابه عنكم ምንዳውን አያቋርጥባችሁም የሥራችሁን ዋጋ አይቆርጥባችሁም በዚህ የተነሳም የስልቹ አያያዝን አይዛችሁም እናንተ ሰልችታችሁ እስካላቋረጣችሁ ድረስ ለማለት እንጂ ፍጡር ዘንድ በሚታሰበው መልኩ አላህ በዚያ መልኩ ይሰለቻል የሚል አምሮአችን ላይ ሽው እንዳይለብን فينبغي لكم لنانت يقبال أن تأخذوا للتيزو ما تطيقون يمتشلوتن من يمتشلوتن الدوام عليه بس لاي مزوترن يمتشلوبتن يمزوتربت ماز ياسفلقال ليدوم ثوابه لكم لنانتم من دون دي زوتر اللاجو اندي زلك اللاجو وفضله عليكم
ችሮታው ትሩፋቱም እንዲዘልቅላችሁ እንዲቆይላችሁ የምትቆዩበትን መጠን ጀምሩ፣ የምትቆዩበትን አያያዝ ያዙ። እሺ ከዚህ ሐዲስ በርከት ያሉ ቁም ነገሮችን እንወስዳለን። በዋናነት ምንድነው የምንወስደው? አልኢቅቲሳድ ፊ ጣዕ ርዕሳችን ጋር ማገናዘብ ነው። በዒባዳ ላይ መካከለኛ መሆን እንደሚያስፈልግ ነው ርዕሱ የሚጠቁመው። እዚህም ላይ የመጣችዋ ሴት ዒባዳ እንደምታበዛ ሶላት እንደምታበዛ ሲነገር መልእክተኛው ሰለላሁ ዐለይሂ ወሰለም የተጠቀሰው በጣም የተጋነነ ነው ማለት ነው። አልጣማቸውም። ረፊ ይሄን ማውራትሽን ተይ፣ እንደዚህ ማድረጓም ይወራ አይደለም፣ እንደዚህ ማድረግ የለባትም። ለምን? የሚቻል የሚዘልቅ ነው መፈጸም ያለበት፣ የሚቆይ አብሮ የሚቆይ ነገር ነው መፈጸም ያለበት መጀመር ያለበት እንጂ ሲመረቅኑ የሌለ ከዛ እንደገና ነገ ከነገ ወዲያ ከሆነ ጊዜ በኋላ ደግሞ እርግፍ አድርጎ የሚተው አይነት መሆን የለበትም። ዐለይኩም ማ ቱጢቁን። ስለዚህ አላህ የሚመነዳን አጅር እንዳይቋረጥብን ከፈለግን መካከለኛ የተመጠነ መጠን መያዝ ጥሩ ነው። ከቲላወተል ቁርአን ለምሳሌ ከተድሪስ፣ ከዒባዳ፣ ከሶላታችን፣ ከጾማችን ምን ፈጽመው የምንዘልቅበትን ዛሬ በነሻጣ ዛሬን ብቻ አስበን ሳይሆን ከሳምንት ከወር ከዓመት በኋላ እቆይበታለሁኝ ወይ ሁኔታዬ ምን ይመስላል የሚለውን አይተን ከዚያ ጋር በሚሄድ መልኩ የተመጠነ መጀመር ይኖርብናል ማለት ነው። ሌላ ከሐዲሱ የምንወስዳቸው ሌሎች ተያያዥ ቁም ነገሮች አሉ። ለምሳሌ አንድ ሰው ቤቱ እንግዳ የሆነ ሰው ከመጣ ማን ነው ብሎ መጠየቅ እንደሚችል መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለው ጠየቁ? መን هذه ማነች እቺ ብለው ጠየቁ። መጠየቅ ነውር እንዳልሆነም ያስከፋም እንዳልሆነ። ሌላ አንድ ሰው የሚፈጽመውን ዒባዳ የሚፈጽመውን መልካም ስራ የተሻለ ለሚለው ሰው ማውሳቱ መግለጹ ጥሩ ነው። ምን ያገኝበታል? እርምት ያገኝበታል። ይቺ ሴት እዛ ያለች ለዓኢሻ የምታቀርበው የምትዘረዝረው ምን አገኘችበት? ትምህርት ወሰደችበት። ለዓኢሻ በዛ መልኩ ዘረዘረች። ነብዩ ሰለላሁ ዐለይሂ ወሰለም ሰሙ። ከዛስ በዚህ መልኩ መፈጸም እንደሌለበት ትምህርት ሰጡ። ይስተካከላል ማለት ነው። ሰው የሚፈጽመው ዒባዳ የሚማረው ትምህርት እየተማረ ነው። ዲናዊ ትምህርት እየተማረ ነው ያለው። የተሻለ የሚጠቀመው በምን መልኩ ቢያስኬደው ነው? በምን መልኩ ቢፈጽመው ነው? ሰሞንኛ ሞቅ ብሎት ጀምሮ ከወር ከሁለት ወር በኋላ የሚቀዘቅዝበት እንዳይሆን፣ ወይም ደግሞ እየለፋ ነው በልፋቱ ልክ የማይጠቀምበት ሊሆን ይችላል። ስለዚህ የተሻለ ልምድ ያለውን ሰው በዚህ መልኩ እየተማርኩ ነው ያለሁት፣ በቀን ይሄን ያህል እንደዚህ ትምህርቶችን እየተማርኩ ነው፣ ከየትኛው ብጀምር ይሻላል? አካሄዴ ልክ ነው ወይ? ምን ሐሳብ ትሰጡኛላችሁ? ዒልም ላይ ነው። ሌላም ዒባዳ ላይ እንደዚሁ ውሏችሁ ምን ይመስላል? ጠዋት ላይ፣ ሌሊት ላይ፣ ቀን ላይ የነብዩን ሰለላሁ ዐለይሂ ወሰለም በቅርብ የሚመጣለ ሰሐቦች ከሚስቶቻቸው ጋር ሄደው ሲጠይቁ ነበር ምን እንደሚመስል ዒባዳቸው። በዘመናችን ካለፈው ዓሊሞችም ዘንድ እንደዚሁ ሚስቶቻቸው ጋር ሄደው ለምሳሌ ሼኹል አልባኒ ረሂመሁላህ ሚስታቸው ጋር ሄደው የጠየቁ ሰዎች አሉ። እንዴት ነበር ህይወታቸው? የዕለት ፕሮግራማቸው ምን ይመስል ነበር? ልምድ ለመውሰድ ማለት ነው። ስለዚህ ሰው ዒባዳውን ሊሆን ይችላል፣ ትምህርቱን ሊሆን ይችላል፣ ውሎውን ሊሆን ይችላል ለሌላ የተሻለ ለሚለው ሰው ቢያቀርብ እርምት ሊያገኝበት ስለሚችል ክፋት እንደሌለው ከዚህ እንወስዳለን። ሌላ ሙንከር ነገር ማይገባ ነገር ያየ ሰው ዘጅር ማድረግ፣ መከልከል፣ መንቀፍ እንዳለበት ስሜት ለመጠበቅ ብሎ ዝም ብሎ እያየ እየሰማ ማሳለፍ እንደሌለበት እርምት መስጠት እንዳለበት ከዚህ እንወስዳለን። ስለሆነም እርምት የሚፈልግ ነገር ሲገጥም የገጠመው ሰው ችግሩ ያለበት ሰው የሆነ ቦታ አይቷል፣ እዛ ምንም ሳይናገር ሌላ ቦታ ሄዶ ቢናገር ሌላ ቦታ መናገሩ ክፋት የለውም፣ ጥሩ ነው። ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም የማስተማር ስልት እርምት የሚፈልግን ነገር ከቦታው አያሳልፉም ነበር እና እንዲህ አይነት ነገር ሲያጋጥም ላ የጁዙ ተእኺሩ አልበያን ዐን ወቅት አልሓጃ። ይሄ የታወቀ የፉቀሃ ቃዒዳ ነው፣ ራሱን የቻለ መርህ ነው። ሓጃ ባለበት በሓጃ በሚያስፈልግበት ሰዓት ላይ በያን ከመስጠት ማብራሪያ ከመስጠት ማዘግየት አይገባም። ሶላት እያበላሸ እየሰገደ ነው፣
ዝም ብሎ ማቆየት አይቻልም። ለምን ሰውየው ያበላሽ ቢሄድ ተጠያቂ እንሆንበታለን። እኛ እርምት መስጠት ነበረብንና ጾምም ያበላሽ ነገር እንደዚህ ሌሎችም ጉዳይ ላይ ማለት ነው። ሌላ ከሐዲሱ የምንወስደው አጠቃላይ ዒባዳዎችን በልክ መፈጸም ለዘላቂነት የሚያግዝ እንደሆነ እንወስዳለን። ስለዚህ የሌሊት ሶላት መጀመር የፈለገ ሰው ምን ማድረግ አለበት? ሊዘልቅበት የሚችለውን ግምት መመጠን አለበት። በየሳምንቱ መጾም ፈልጓል። ጾም በቋሚነት ሊፈጽመው የሚፈልገው ጾም አለ። እዘልቅበታለሁ ቆይበታለሁ የሚለውን ነገር መጀመሪያ በደንብ ያስብበት። ዝም ብሎ ዛሬ ስለፈለገ ተነስቶ አይጀምርም። ይሄ ለምን ይጠቅመዋል? ያ የጀመረው ዒባዳ ዘላቂ እንዲሆን ሳይሰለች እንዲፈጽመው ያግዘዋል፣ መጥኖ ሲጀምረው ማለት ነው። እሺ ወደ ቀጣዩ ሐዲስ እናልፋለን። وعن أنس رضي الله عنه كأنس تيزو الله يودد الله جونا قال انده بلوان جاء ثلاثة رهط أي ثلاثة رجال صوست سوج متو إلى بيوت أزواج النبي صلى الله عليه وسلم ودا نبي مستوج بيتوج متونا يسألون لتيقوا عن عبادة النبي صلى الله عليه وسلم ስለ ነብያችን ዒባዳ ማለት ስለ ቀድሩ ስለ መጠኑ ሊጠይቁ ስለ ሁኔታው ሊጠይቁ መጡ። فلما أخبروا በተነገሩ ጊዜ كأنهم تقالوها ልክ አቅልለው ተመለከቱት። የጠበቁትን አይነት አይደለም ያገኙት። تقالوها አቀለሏት። وقالوا قالوا أين نحن እንደገና መለስ ብለው أين نحن እኛ ግን የት ነን አሉ። من النبي صلى الله عليه وسلم ከነብያችን አንፃር قد غفر له በርግጥም ተምሮላቸዋል ما تقدم من ذنبه ከወንጀላቸው ያለፈውም وما تأخر የሚዘገየውም አላህ ምሮላቸዋል። ስለዚህ የሳቸው ባይበዛም አይደንቅም ሁኔታቸው ይለያል። قال احدهم አንዳቸው አሉ ታዲያ اما እኔማ فأصلي الليل أبدا ሌሊትን ከዚህ በኋላ እስካለሁ ድረስ ما حييت እስካለሁ እሰግዳለሁ አልተኛም። وقال الآخر ሌላኛው ደግሞ አለ وأنا أصوم الدهر أبدا الدهر እኔ ዘመንን ሁሉ ህይወቴን ሁሉ እጾማለሁኝ አለ ولا أفطر ولا فطر አላፈጥርም አንድም ቀን አላፈጥርም ክፍት አይኖረኝም። وقال الآخر ሶስተኛው ደግሞ አለ وأنا እኔ ደግሞ أعتزل النساء ሴትን አገላለሁኝ ግንኙነት አይኖረኝም ትዳር አይኖረኝም ወይም ግንኙነት አይኖረኝም። فلا أتزوج أبدا ፈጽሞ አላገባም። فجاء رسول الله صلى الله عليه وسلم إليهم يا الله ملكتኛ ወደ እነሱ መጡ። فقال ከዚያም አሉ أنتم الذين እናንተ ናችሁ እነዚያ ቁልቱም ከዳ ወከዳ እንደዚህ ያሉ የተባልኩት እናንተ ናችሁ። አማ والله በአላህ ይሁንብኝ እኔ ለአኽሻኩም ሊላህ ከናንተ የበለጠ አላህን ፈሪ ነኝ። ከናንተ የበለጠ አላህን እፈራለሁ። ወአትቃኩም ለሁ የበለጠ እጠነቀቀዋለሁኝ ቅጣቱን ፈርቼ እጠነቀቃለሁኝ። ላኪኒ ነገር ግን እኔ አሱሙ እጾማለሁ أفطر أفطر له كل يصوم አይደለም ያለው وأصلي يعني الليلة ليلة أسجد له وأرقد ተኛለሁም አሉ وأتزوج النساء ሴቶችንም አገባለሁ فمن رغب عن سنتي فمن أعرض ችላ ያለ ያፈነገጠ عن سنتي ከሱናዬ فليس مني ከኔ አይደለም አሉ። متفق عليه البخاري ومسلم يتسمعوا يزقبوا حديث ነው። እሺ በዚህ ሐዲስም ውስጥ ብዙ ቁም ነገሮችን እናገኛለን። በመጀመሪያ جاء ثلاثة رهط رهط ከ10 ያነሰ ቁጥሮችን ይይዛል። ግን እዚህ ቦታ ላይ የተፈለጉት ቁጥራቸው ተጠቁሟል። ثلاثة رجال ነው የተፈለገው። ሶስት ሰዎች መጡ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ዘንድ ለምን ዓላማ? የመልእክተኛውን ዒባዳ ሁኔታ ሊጠይቁ መጠኑ ምን ይመስላል ምን ያህል ነው ከዚያ ምን ሊያደርጉ ምሳሌ ሊያደርጉ አራያ ሊያደርጉ
ሲነገራቸው ግን የጠበቁት ጭንቅላታቸው ላይ የሳሉትና ያገኙት አልተመጣጠነላቸው። ነብይ ሰለላሁ ዐለይሂ ወሰለም ደረጃቸው ይታወቃል፣ ቦታቸው ይታወቃል። ስለዚህ አምሯቸው ላይ ካስቀመጡት በጣም ርቆባቸው አነሰባቸው። የሳሉት የራቀ ነገር ነው። አሁንም አንሶ አይደለም፣ እግራቸው እስከሚሰነጣጠቅ እኮ ነው የሚሰግዱት። ግን እንዲህ አይነት ነገር አንጻራዊ ይሆናል። ሰውየው ጭንቅላቱ ላይ ያስቀመጠው በጣም የራቀ ከሆነ የሚያገኘው ያንስበታል። ጭንቅላቱ ውስጥ ያስቀመጠው ራሱን ከሆነ ከራሱ ትንሽ በለጥ ያለ ነገር አስቦ ከሆነ እግራቸው እስከሚያባብጥ እንደሚሰግዱ ሲመለከት በጣም ይርቅበታል፣ አይቻልም። ስለዚህ ውስጣቸው የያዙት ነገር ነው ቀላል አድርገው እንዲያስቡ ያደረጋቸው እንጂ ቀላል ሆኖ እኮ አይደለም። አሳልፈናል። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እጅግ ጠንካራ ናቸው ከመሆናቸው ጋር እኩል መቆም አቅቷቸው፣ በእድሜያቸው እሳቸው ወጣት ናቸው፣ አይቀራረቡ። አብሮ መቆም አቅቷቸው ክፉ ነገር እስከማስብ ምን አስብክ ማቋረጥ እስከማስብ ደረስኩኝ ያሉት። አብሮ መቀጠል ሶላት የሌሊት ሶላት በዚህ መጠን የነብይ ሰለላሁ ዐለይሂ ወሰለም ዒባዳ ጠንካራ ነበር። ወጣቶች እንኳን ሊቋቋሙት እስከሚከብድ የሚደርስ ጾምም ላይ አከታትለው የሚጾሙበት ጊዜ ነበራቸው። ሌሎች ሲፈልጉ አትችሉም ነው ያሏቸው። አንተ እያረካ አይደል እንዴ? እኔ አላህ የበላ የጠጣን ሰው አቅም ይሰጠኛል ነው ያሉት። እንደኔ አይደላችሁ ነው ያሉት። እኔ እንደናንተ አይደለሁም ነው ያሉት። ከመሆኑም ጋር እነዚህ ስለውት የቀረቡት መጠን ስላለ ከዛ ጋር አልመጠነላቸውም እና ከእነሁም ተቃሉሃ አቅልለው ተመለከቷት። ቀላለው ለካ ይህን ያህል ነው ለካ አሉ። ነገር ግን መለስ አሉ እንደገና። ቢሆንም እኛ ከእሳቸው ጋር የትና የት ነን? የት ተገናኝተን? እሳቸው ያለፈውም የሚመጣውም ወንጀላቸውን አላህ ይቅር ብሏቸዋል። ምን ሲል ሊየግፊረ አላሁ ማ ተቀደመ ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ። አላህ ያለፈውንም የዘገየው የሚመጣውንም ወንጀሎችን ይቅር ሊልህ ብሏቸዋል። ለእሳቸው ቃል ተገብቷል። እኛ ይሄ ማዕረግ የለንም፣ ስለዚህ የተለየ ዝግጅት ያስፈልገናል አሉ። በዚህ የተነሳ ከባባድ ውሳኔዎችን ወሰኑ። አንደኛው ሌሊት የሚባል ፈጽሞ ላልተኛ፣ ሌላኛው ቀን የሚባል ፈጽሞ ላላፈጥር፣ ሁልጊዜ በጾም ላሳልፍ በሕይወት እስካለው ድረስ፣ ሶስተኛው ሴት የሚባል ላላገባ ብለው እንዲህ አይነት ውሳኔ ወሰኑ። ነገር ግን መልካም ነው ያሰቡት፣ ዒባዳ ነው ያሰቡት። በተለይ የሁለቱ ዒባዳ ነው፣ ጥሩ ነገር ነው ያሰቡት ብለው ዋናው ልብ ነው ዋናው ንያ ነው ብለው አላለፏቸው። ነብዩ ሰለላሁ ዐለይሂ ወሰለም ያሰቡት ኸይር ነው አይደለም፣ መልካም ማሰብ ነው አይደለም፣ ይሄን የወሰኑት የሚጠረጠር ምንም ነገር የለውም። አስበው የገቡት ኸይር ነገር ነው፣ መልካም ነገር አስበው ነው የገቡት። ነገር ግን መልካም ማሰብ ብቻውን በቂ አይደለም፣ ኸይር ማሰብ ብቻውን በቂ አይደለም። መስመሩን ጠብቆ መጓዝ ያስፈልጋል። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያው አንቱም الذين قلتم كذا وكذا እናንተ ናችሁ እንዲህ ያላችሁት። ይሄ ምን ያሳየናል? ማስረገጥ በተጨባጭ የሰማነው እንኳን ሆኖ ከሰዎቹ ቀጥታ ኢዕትራፍን ስናገኘው ጥሩ። እናንተ ናችሁ ይሄን ያላችሁት፣ ማረጋገጫም ያው ምላሻቸው ታውቋል ማለት ነው። አማ والله اني لاخشاكم لله واتقاكم له፣ እኔ ከናንተ የበለጠ አላህን እፈራዋለሁ፣ ከናንተ የበለጠ አላህን እጠነቀቃለሁ፣ ቅጣቱን እጠነቀቃለሁ። ከመሆኑም ጋር የናንተ አይነት ውሳኔ የናንተ አይነት አካሄድ አልሄድኩም። ይልቁንም ሌሊቱን በተመለከተ ሰግዳለሁ፣ እተኛለሁ፣ ቀኑን በተመለከተ ጾማለሁ፣ አፈጥራለሁ። ከዓመት እስከ ዓመት አይደለም፣ ሌቱንም ሁል ጊዜም አይደለም። እንደዚሁም ሴቶችንም አግብቻለሁ እንደሚታወቀው። فمن رغب عن سنتي ከሱናዬ ችላ ያለ የዞረ የሳቸው ሱና ይሄ ነው። فليس مني ከኔ አይደለም ከባድ ቃል ነው። ከኔ አይደለም ማለት ይሄ በዚህ መልኩ የተገለጸ ጥፋት فليس منا فليس مني እያሉ የገለጹት ነብዩ ሰለላሁ ዐለይሂ ወሰለም ከከባኢር الذنوب ከከባባድ ወንጀሎች ይቆጠራል ይላሉ ዑለማዎች። በዚህ መልኩ የተገለጸ እሺ ነብዩ ሰለላሁ ዐለይሂ ወሰለም ርዕሳችን ጋር እናገናዝበው። ለምን በዚህ መልኩ ጠንከር አደረጉ? ለምን ገሰጿቸው? አይ ይሄ ጥሩ አይደለም፣ በልክ ሁኑም አይደለም፣ ከባድ ቃል ነው የተጠቀሙት። ከሱናዬ
ችላ ያለ የዞረ ይሄ ቃል ብቻውን አስደንጋጭ። ሁለተኛ ፈለይሰ ሚኒ ይሄም ከባድ ማስፈራሪያ ነው ያለው። ስለዚህ ከሱናቸው የዞረ ሁሉ ሊፈራ እንደሚገባ የሚያስፈራራ መልእክት አለ። በልክ መቆም እንዳለበት መልካም ሰራሁ የሚለው ንያ ብቻውን ለመዳን ሰበብ እንዳልሆነ በቂ እንዳልሆነ ደግሞ ይጠቁመናል። ስለዚህ ዒባዳን በተመለከተ ልክ ሊኖር እንደሚገባ ወደ አላህ መቃረቢያ በሆነ ዒባዳ ላይ እንኳን ለከት ሊኖር እንደሚገባ እውነቱን ለመናገር ሐቁን ለማወቅ እውነቱን ለመማማር እናነሳዋለን እንጂ በዚህ ዘመን ያለው በአብዛኛው ችግራችን የዒባዳ መብዛት አይደለም። በዒባዳ ላይ ቸልተኝነት ነው እየጎዳን ያለው። ነገር ግን ብዙዎቻችን ጋር የሚገጥም ምን አለ? ሰሞንኛ የሆነ ነሻጣ ያጋጥመናል። ነሽጡን ሞቅ ብለን የማንዘልቅበትን አጀማመር የምንጀምርበት ሁኔታ አለ። ዒልም ስንማር በተጋነነ መልኩ ያላቅማችን ትልልቅ ኪታብ ከስራ አጥርቶ አልመጣም በአንድ የቡኻሪ ሙስሊም መቅራት ይፈልጋል። ለምሳሌ የዛሬም ሙቀቱን ገለቱን ነው የሚያየው። ከጥቂት ጊዜ በኋላ አይዘልቅበትም። ወይም ዝም ብሎ ጊዜውን እንዳለ ያሳልፈዋል። ሲመለስ በርስክ ያቅራብ ይባል የለም እሱ ጋር አይቀመጥም። ለምን? መጠኑን ጠብቆ ልኩን ጠብቆ ተራውን ጠብቆ ስላልሄደ። ዒባዳውም ላይ እንደዚሁ ያጋጥማል። ወደ ሱና ይገባል። ለምሳሌ ቀድሞ ተንዘላዝሎ ነበር፣ ክፍተቶች ላይ ነበር፣ ከዲን ርቆ ነበር። ወደ ዲን ሲገባ ሌላ ጫፍ የሚንደረደራል። ከዛ በመጣበት ፍጥነት የሚመጣ ሰው አለ። እየደፈጠጠ ማለፍ ነው የሚፈልገው። ወደ ሱና ይገባል። ከዛ ለምሳሌ ቢድዓ ላይ ነው ያሳለፈው፣ ጥፋት ላይ ነው ያሳለፈው። ሲመለስ ምን ይመጣል? እዚህ ባለው ሰከን ብሎ ያለ ነገር አያረካው፣ ማተራመስ ሊፈልግ ይችላል። በዚያ ግለቱ ነው የመጣው። ያገኘውን ሁሉ መደፍጠር ይፈልጋል። ስለዚህ አሁንም በብዛት የሚያሰጋው በተለይ በዚህ ዘመን ሰሞንኛ ሙቀት ነው የሚጎዳ። ሰሞንኛ ግለታችን ሊጎዳን ስለሚችል ጥንቃቄ ያስፈልጋል ማለት ነው። ሐዲሱ ቡኻሪና ሙስሊም የተስማሙበት ነው። ሌላ ከሐዲሱ የምንወስደው አንድ ቁም ነገር አለ። ሸሪዓዊ አህካሞች ህግጋት ልካቸው መጠበቅ አለበት። ለምሳሌ አህካሞች የምንላቸው አምስቱ ዋጅብ አለ። ከዋጅብ ትይዩ ማዶ ላይ ሐራም አለ። ከዋጅብ ዝቅ ብሎ ሙስተሐብ አለ። ከሐራም ዝቅ ብሎ መክሩህ ወይም ከራህ ላይ የተጠላ። መሃል ላይ ምን አለ? ሙባህ ወይም ሐላል የተፈቀደ አለ። ዋጅብ መፈጸሙ ግዴታ ነው፣ ባይፈጸም ወንጀል ነው የሚሆነው። ሐራም መከልከሉ ግዴታ ነው፣ ቢፈጸም ወንጀል ነው የሚሆነው። ሙስተሐብ ቢፈጸም አጅር ይገኝበታል፣ ቢተው ወንጀል የለበትም። ከራህ የተጠላ ነው፣ ቢፈጽመው ግን ወንጀለኛ አይደለም። ነገር ግን ድንበሩን ቢጠብቀው ለራሱ የተሻለ ነው። ሙባህ ወይም ሐላል የሚባለው መፈጸሙም መተውም የራሱ ምርጫ ነው። አጅርም የለውም፣ ተጠያቂነትም የለበትም። እነዚህን በልካቸው አምኖ መቆም ያስፈልጋል። ሙስተሐብ የሆነውን ሐራም ነው ቢል ወንጀል ይሆናል። ሙስተሐብ የሆነውን ሐላል የሆነውን ሙስተሐብ ነው ቢል ጤፍ መመገብ ይወደዳል ሱና ነው ቢል አንድ ሰው ምን ይፈልጋል? ይሄ ደሊል ይፈልጋል አይደለ? እያንዳንዱ ሁክም ባለበት መጠን ብቻ ነው መታመን ያለበት። ዋጅብን ከዋጅብ ዝቅ አድርገን ሙስተሐቡን ዝቅ አድርገን ሙባሁን ደግሞ ወስደን ከራሁን ደግሞ ሐራም። እንደዚህ ማፈነቃቀል አይቻልም። በልኩ እንቆማለን። ልክ እንደዚሁ እዚህ ላይ ለምሳሌ ከዚህ በኋላ ሴት አላገባም ማለት ማግባት ከነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ ነው። የዑለማዎች ዋጅብ የሚደርስበት እነዚህ ሁኔታዎች ሲኖሩ ነው። ካልሆነ የተወደደ ነው። እንደ ሰውየው ሁኔታ ዋጅብ ወንጀል ላይ ሆንበት ይችላል ብለው ያስቀምጣሉ። እዚህ ላይ ግን ነብዩ ሰለላሁ ዐለይሂ ወሰለም በዚያ መጠን አላለፉትም። ለምን? ምን ተደርጎ ስለታመነ ሴት አላገባም የሚለውን እንደ መቃረቢያ አድርገው ነው የተነሱት። ይሄ ነው ጠንከር አድርገው እንዲናገሩ ያደረጋቸው አላገባም ማለትም። ስለዚህ ነገሮች በልክ መታመን እንዳለባቸው እንወስዳለን። በሌላ በኩል ዋና ሁለቱ ዒባዳዎች ቀድሞ የተጠቀሱት የሌሊት ሶላት፣ እንደገና ጾም ከዓመት እስከ ዓመት ጾም። ከዓመት እስከ ዓመት ሲሉ ያው ድፍን ዓመት ማለታቸው አይደለም። የሚወጡ ቀናት አሉ። ዒድ አይጾሙም፣ ግልጽ ነው አይደለ? የዒድ ቀናት አያም ተሽሪቅ አይጾሙም፣ ክልክል ነው። ስለዚህ ከነዚህ ውጭ ያለውን ዓመቱ ሙሉ ሊጾም ነው እየተናገረ ያለው። ከመሆኑም ጋር በዚህ መልኩ መፈጸሙን መልእክተኛው ሰለላሁ ዐለይሂ ወሰለም
አጥብቀው መኮንናቸው ምን ይጠቁመናል? በዚህ ልክ ከተያዘ ወደ ቢድዓ ሊያልፍ እንደሚችል ማለት ነው። በዚህ ልክ ከተያዘ ቢድዓ በሶስት ይከፈላል። በነገራችን ላይ በተለያየ መለኪያ የተለያየ የሚከፋፈልበት አለው። እዚህ ቦታ ላይ ግን አንደኛ ቢድዓ አልመሕዳ ግልጽ የሆነ ቢድዓ የሸሪዓ መነሻ የሌለው አዲስ ፈጠራ ይኖራል፣ ምንም መነሻ የሌለው። ሌላ ደግሞ ቢድዓ አልኢዳፊያ ተለጣፊ የሆነ ቢድዓ አለ። በአንድ ጫፍ የዲን መጠጊያ መሰረት አለው፣ በሌላ ጫፍ የዲን መሰረት የለውም። ለምሳሌ ብንወስድ አዝካሮችን ምግብ ከመመገቡ በፊት አንድ ሰው ሁልጊዜ ፋቲሓ ቀራለሁ ቢል ፋቲሓ መቅራት የሸሪዓ መሰረት አለው፣ የተወደደ ነው። ነገር ግን ከምግብ በፊት ፋቲሓ ቅሩ የሚል ማስረጃ አለ? የለም። በዚህ መልኩ ሲያምነው የተከለከለ ሆነ። በአንድ ጫፍ የተወደደ የሸሪዓ መሰረት አለ፣ በሌላኛ ጫፍ ግን ባልተፈቀደ መልኩ ባልታዘዘ መልኩ ሌላን ይዟም ጀመረ። እንዲህ አይነቱ ቢድዓ ኢዳፊያ ይባላል። ሲያስነጥሰ ምን እንላለን? አልሐምዱሊላህ እንላለን። አንዱ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አለ። አብዱላህ ብን ዑመር ሰሙት፣ አልሐምዱሊላህ ብቻ በላሉት። አልሐምዱሊላህ ብቻ በል። ሶላትና ሰላም ማውረድ ጥሩ ነገር ነው፣ ግን ሲያስነጥሳቸው አልሐምዱሊላህ በሉ ነው የተባልነው፣ ሶላትና ሰላም ጨምሮ አይደለም የተባልነው አሉት። ስለዚህ እንዲህ አይነቱ በአንድ ጫፍ የሸሪዓ መሰረት ያለው በሌላ ጫፍ ግን በሆነ መልኩ ገደብ ተቀምጦበት የሸሪዓ መሰረት የሌለው ገደብ ከተቀመጠበት እንዲህ አይነቱ አፈጻጸም ቢድዓ ኢዳፊያ ተለጣፊ የሆነ ቢድዓ ነው። ሶስተኛው ቢድዓቱ ተርክያ የመተው ቢድዓ ነው። መተውን እንደ መቃረቢያ አድርጎ መቁጠር፣ እንደ መቃረቢያ ማግባት መተውን እንደ ዒባዳ ዝም ብሎ ፍላጎት ስለሌለው መተው አይደለም። እዚህ ላይ ለምንድን ነው ያነሳው? እኔ ከዚህ በኋላ ሴት አላገባም ያለው ምን ለማድረግ ነው? ምን ፈልገው ነው መጀመሪያ የሄዱት? የነብዩ ሰለላሁ ዐለይሂ ወሰለም የዒባዳ አፈጻጸም አይተው ምሳሌ ሊወስዱ ነው የሄዱት። ከዛ ሰሙ፣ አዳመጡ፣ አስተዋሉ። የእሳቸው ቀለል አለባቸው። ቢሆንም እሳቸው ጋር እንደዚህ አይነት ምክንያት አለ፣ እኛ እንደዚህ አይነት ደረጃ የለንም፣ ስለዚህ ተሽለን መገኘት አለብን። የሚሻልበትን መንገድ ሲጠቅስ ምንድን ነው ያደረገው? ከዚህ በኋላ ላያገባ አለማግባቱን መቃረቢያ አድርጎ ነው ያሰበው ማለት ነው። መቃረቢያ አድርጎ ባያስበው እኮ ገፊ ምክንያት ከሌለው ካላገባ ወንጀለኛ ነህ አንለው፣ ሌላ አስገዳጅ ምክንያት ከሌለው። ነገር ግን መቃረቢያ አድርጎ ስላሰበው ወንጀል ሆኖበታል። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ምን ያሉት? ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ብለው ጠበቅ አድርገው መኮንናቸው ማለት ነው። ስለዚህ ዒባዳዎች ተውቂፍያ ማስረጃ ላይ የቆሙ እንደሆኑ የመጣው ላይ ብቻ መገደብ እንዳለብን እንወስዳለን እግረ መንገዳችንን ማለት ነው። ቀጣዩ ሐዲስ وعن ابن مسعود رضي الله عنه كعبد الله بن مسعود تيزو الله يبدد الله أن النبي صلى الله عليه وسلم قال نبياتنا انديه بلوال هلك المتنطعون أطباقيوች ተፈላፋዮች ጠፉ አሉ። ጠፉ በዚህ ውስጥ አስፈሪ የሆነ ማስጠንቀቂያ የሚጠፉ ናቸው ኸበር ሊሆን ይችላል ወይም እርግማን ሊሆን ይችላል። የሚፈላፈሉ ያለ ቦታው የሚያጠብቁ ሰዎች ይጠፋሉ። قالها ثلاثا ሶስት ጊዜ ደጋገሟት። هلك المتنطعون መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ አይነት አላቸው። ሲያስተምሩ ይበልጥ ትኩረት እንዲሰጠው የሚፈልጉትን ጉዳይ ይደጋግማሉ። አንዳንዴ 3 4 5 አይደለም። ሰሃቦች ምን ነው ዝም ባሉ ብለው እስከሚመኙ ድረስ አብዝተው ይደጋግማሉ። እዚህ ላይ 3 ጊዜ ደጋግመው ያለ ቦታው የሚያጠብቁ ተፈላፋይ የሆኑ ነገር አጥባቂዎች ጠፉ አሉ። ረዋሁ ሙስሊም የዘገቡት ነው። المتنطعون ምንድነው? ነዋዊ ሊተረጉሙ ነው። المتعمقون የሚያጠብቁ ልክ የሚያልፉ የሚፈላፋ ሙሸድዱን የሚያጠብቁ في غير موضع التشديد ማጥበቅ በማይገባ ቦታ ላይ ረሂመሁላህ ጥሩ አድርገው ነው የገለጹት። ለምን ያለ አግባብ የሚተረጉሙ ሰዎች አሉ። ዛሬ ከቢድዓ መራቅ አለብን፣ ከሽርክ መጠንቀቅ አለብን የሚል ትምህርት ሲሰጥ እነዚህ ነገር እያጠበቁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሀለከል ሙተነጢዑን ብለዋል። ተፈላፋዮች ጸጉር ሰንጣቂዎች ጠፉ ብለዋል። እነዚህም እንደዛ ነው እያደረጉ ያሉት ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን ትምህርት መውሰድን የራቁትን መራቅን
ያስጠነቅቁትን ማስጠንቀቅን ከዚህ ጋር የሚያጠላልፉ ሰዎች አሉ። ይሄ ጥፋት ነው፣ ማምታታትም ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁትን ማስጠንቀቅ፣ ያስተማሩትን መማር ማስተማር፣ እሳቸው የተጓዙበትን ማሳየት ተነጡዕ አይባልም። ይሄ ልክ ማለፍ ነው ተነጡዕ። ነወዊይም በምን መልኩ እየገለጹት ነው? አንደኛ في غير موضع التشديد ማጥበቅ በማይገባ ቦታ ላይ ማጥበቅ ብለው ነው የገለጹት። አንድ ሁለተኛ ያሰፈሩበትን ርዕስ እናስተውለው። ርዕሱ ምንድነው? الاقتصاد في الطاعة ዒባዳ ላይ መካከለኛ መሆን ነው ያሉት። ስለዚህ ከልክ ማለፍን የሚያልፉ ሰዎችን ነው እየተኮነነ ያለው። ለዚህም ነው ቀደምቶች ዘንድ ቢድዓ ውስጥ የሚገቡ ሰዎችን ቢድዓን የሚያወግዙ መረጃዎችን ሲዘረዝሩ አንዱ የሚጠቅሱት ይሄ ነው። አልሙተነጢዑን የሚሉትን መረጃ ያልመጣበትን ዒባዳ የሚፈጽሙ ሰዎችን ሙተነጢዑን ብለው ይገልጿቸዋል። መረጃ የመጣበት ዒባዳ እያለ መረጃ ያልመጣበትን ዒባዳ ማለት መረጃ ያልመጣበትን አምልኮ የሚፈጽሙ ቢድዓ ላይ የሚወድቁ ሰዎችን ተነጡዕ ላይ እንደወደቁ ሙተነጢዕ እንደሆኑ ያለ ቦታው ሸሪዓ ያላዘዘውን ዒባዳ እየፈጸሙ በመሆናቸው አደጋ ላይ እንደሆኑ ይህንን ሐዲስ ይጠቅሳሉ። ስለዚህ ሀለከ አልሙተነጢዑን ያለ አግባብ የሚያጠብቁ ሰዎች ጠፉ፣ አደጋ ላይ ነው ያሉት። ለምን? ያለ አግባብ ሲያጠብቁ፣ ሸሪዓ ያላዘዘውን ሲፈጽሙ፣ ሸሪዓው ካዘዘው በላይ ሲሄዱ ቀስ ብለው መሰላቸት ይመጣል፣ ከመስመር መውጣት ይመጣል። ስንቶች ያለ ልክ አልፈው አጥብቀው ከዚያ በኋላ ፍቱር ሲገጥማቸው መሰላቸት ሲገጥማቸው ከመስጂድም ጨርሰው ይወጣሉ። አንዳንዶቹ ከዲንም ይሸሻሉ፣ ከሶላትም ይርቃሉ። በልክ መሆን ጥሩ ነው። እሺ عن أبي هريرة رضي الله عنه ليلانيو قطعي حديث كأبو هريرة تيزو عن النبي صلى الله عليه وسلم قال كنبياتنا تيزو انديه بلوالال إن الدين يسر دين الإسلام يسر قرنو قلالنو متشنو ولن يشاد الدين إلا غلبه بزي ما لكم أنت قال لك نو لزانو يتلي الله ولن يشاد الدين إلا غلبه يتلي الله ولن يشاد الدين أحد يميل الله እሺ ችግር የለም ከስር ግልጽ ስለሚደረግ እኔ ጋር ትንሽ ለየት ስላደረጉት ነው። አብዛኛው ንስኻ ላይ ያለውን አይደለም ያስቀመጠው። መሆን ያለበት ወለዩ ሻደ ዲኑ አንድ ሰው ዲንን አያጠብቅም ኢላ ገለበሁ የሚረታው የሚያሸንፈው ቢሆን እንጂ አይቋቋመው። ፈሰድዱ ስለዚህ ፈሰድዱ ፈተወሰጡ መካከለኛ ሁኑ፣ አስተካክሉ፣ ወቃሪቡ አቀራርቡ፣ አጠጋጉ፣ ወስተዒኑ ታገዙ፣ ቢልገድወቲ በማለዳ በጧት፣ ወረውሐቲ እሺ አለፌ ነው አለ። ፈሰድዱ ፈተወሰጡ መካከለኛ ሁኑ፣ አስተካክሉ፣ ወቃሪቡ አቀራርቡ፣ አጠጋጉ፣ ወአብሽሩ አብሽሩ ነው አብሽሩ ቢተዋብ በቋሚነት በምትዘልቁበት ዒባዳ ላይ በመልካም ምንዳ አብሽሩ፣ መልካም ምንዳ አለላችሁ። ወስተዒኑ ታገዙ ማለት على تحصيل العبادات ዒባዳዎችን በመፈጸም ላይ ዘላቂ በመሆን ላይ ታገዙ፣ ተበራቱ። በምንድን ታገዙ? بالغدوة በማለዳ ታገዙ፣ በጧት ወረውሐቲ በከሰዓት በኋላ በቀኑ መጨረሻ አካባቢ ወሸይء من الدلجة ከጨለመውም ከሌሊቱም በተወሰነ ክፍሉ ታገዙ አሉ። رواه البخاري ቡኻሪ የዘገቡት ነው። وفي رواية له በሌላ የሳቸው የቡኻሪ ዘገባ ሰድዱ አስተካክሉ፣ መካከለኛ ሁኑ፣ ወቃሪቡ አጠጋጉ፣ አቀራርቡ ማለት ምንድነው? ሰድዱ መካከል ላይ ሁኑ፣ ወደ ግራም ወደ ቀኝም ጽንፍ አትርገጡ፣ አትሄዱ፣ መካከለኛ ሁኑ፣ አስተካክሉ። ወቃሪቡ አጠጋጉ፣ አቀራርቡ ማለት ምንድነው? የፈለገ ብትጥሩ ፍጹም ደረጃ ላይ አትደርሱም፣ የተሟላ ደረጃ ላይ አትደርሱም። ቢሆንም ግን ይሄን ብላችሁ መቼም ፍጹም ላይ
የተሟላ ደረጃ ላይ እንደርስም ብላችሁ አትዘናጉ ይልቁንም ቃሪቡ አጠጋጉ የምትችሉትን አቀራርቡ ወግዱ ማልዱ ወሩሑ ምንድነው የተፈለገው ማልዳችሁ ወይም በቀኑ መጨረሻም ላይ ወሸይء من الدلجة የተፈለገው ምንድነው እዚህ ላይ ማብራሪያው ላይ ይመጣል ከዛ القصد الزموا القصد መካከለኛነትን ያዙ አደራችሁን ያዙ መካከል በልክ መሆንን ያዙ በመጠን በልክ መሆንን ያዙ ተብልጉ ትደርሳላችሁ መንገድ የሚወጣ ሰው በሩጫ ያድርገው እንደገናም በጣም አይዘናጋ القصد መካከለኛ ሁኑ ተብልጉ ትደርሳላችሁ በስርዓት ሳትጎዱ በስርዓት ትደርሳላችሁ قوله ከዛ ማብራሪያ ላይ ያስከተሉ ነው ሼኹ ረሂመሁላህ الدين ዲን የሚለው የት ቦታ የተጠቀሰው ان الدين يسر የሚለው ላይ الدين عفوا እሱ ሳይሆን ቀጥሎ ولا يشاد الدين የሚለው الدين هو مرفوع ነው ማለት በضمه الدين نو برفع تدرجو فاعل ادراجيو ያልተጠራበት ስለዚህ ولا يشاد الدين በዛ መልኩ አንደኛ وروي منصوبا በነስብም ተዘግቧል በምን መልኩ ولا يشاد الدين احد الا غلبه በሚል መጥቷል ولا يشاد الدين احد የሚለው ፋዒል ይሆናል احد የሚለው ፋዒል ሆኖ በዚህ መልኩ መጥቷል ልዩነት አለው እንዴ እንደዛ ቢሆን مرفوع ሲሆን ما لم يسمى فاعله ባለቤቱ ያልተጠራበት በዚህ መልኩ ከመጣ አይጠበቅም ዲን አይጠበቅም መንሱብ ሲሆን ደግሞ لا يشاد الدين احد የሚለው አንድ ሰው ዲንን አያጠብቅም ይሆናል መልእክቱ ያው ነው ዞሮ ጭብጡ አንድ ነው አንድ ሰው ዲንን አያጠብቅም وقوله صلى الله عليه وسلم الا غلبه ብለው የተናገሩት አይ غلبه الدين دين يرتوال ማለት وعجز ذلك المشاد يا أطباقي سو ياقتوال وعجز ياقتوال ذلك المشاد يا أطباقي سو عن مقاومة الدين دين كمقاقام عن مقاومة الدين دين كمقاقام ياقتوال لكثرة طرقه መንገዶቹ የበዙ ከመሆናቸው የተነሳ በዚህ ጾም አለ በዚህ ሶላት አለ ሶላቱ ብዙ አይነት ነው ሁሉን አደርጋለሁ ብሎ ቢነሳ ምን ይሆናል መቋቋም ያቅተዋል والغدوة واستعينوا بالغدوة والروحة وشيء من الدلجة ومن الدلجة بميل يمتው غدوة ምንድነው سير أول النهار የቀኑ መጨረሻ መጀመሪያ ክፍል ላይ መጓዝ ማለት ነው ጧት ላይ መጓዝ ማለዳ ላይ መጓዝ والروحة የሚለው ደግሞ آخر النهار يعني سير آخر النهار የቀኑ መጨረሻ ላይ በመጓዝ ታገዙ ይያሉ ነው ወዱልጃ የሚለው የሌሊቱ መጨረሻ ላይ وشيء من الدلجة በሌሊቱ የመጨረሻ ክፍልም ላይ የተወሰነውን እንደዚሁ በሱ ታገዙ ብለዋል ምንድነው የፈለጉት ከተባለ وهذا ይሄ استعارة ወሰታዊ የሆነ አነጋገር ነው وتمثيل ተምሳሌታዊ ምሳሌያዊ የሆነ አነጋገር ነው መንገድ ወጥቶ የሚጓዝ ሰው በቀትር ፀሐይ መጎዳት የለበትም እንደገናም በድቅድቅ ጨለማ መጓዙም ሊከብደው ይችላል ስለዚህ ምቹ የሆነችዋን ሰዓት እየመረጠ እየተጓዘ በማይመቸው ላይ ደግሞ ረፍት ይወስዳል እና ያንን በውሰት አምጥተው ለዒባዳ ምን አደረጉት ገላጭ አድርገው ገለጹት ልክ ሰው መንገድ የሚጓዝ ሰው በዚህ መልኩ እየመረጠ እንደሚጓዝ ዒባዳ የሚፈጽምም በዚህ መልኩ ምን ያድርግ ለምሳሌ ነሻጥ የሚያገኝበትን ንቃት የሚያገኝበትን ወቅት የበለጠ ይጠቀምበት ማለት ከቀኑ ክፍለ ጊዜ ፀሐይ ሞቅ ከሚልበት ይልቅ ጧት ላይ የተሻለ ንቃት ሊኖረው ይችላል ፀሐዩ ቀዝቀዝ ሲል የተሻለ ንቃት ሊኖረው ይችላል እነዚያን ወቅቶች ለዒባዳ እንደሚጠቀም ምሳሌ ነው የተነሳ እሳቸው ውሰታዊ አነጋገር ነው ያደረጉት ባጭሩ ነቃ የሚልባቸውን ሰዓት የሆነ ያክል እያደረገ ማለት መሰላቸት እንዳይኖረው ንቃቱን የሚያዘልቅበትን አያያዝ ነው ራሱ መሰላቸት እንዳይኖረው ومعناه ملكتو استعينوا تاجزوا على طاعة الله عز وجل فالله طاعة لي عبادان بمفزم لا يتاجزوا بالأعمال
في وقت نشاطكم نكا يمتلبتن وقت تتقموبت وفراغ قلوبكم ልቦቻችሁ ነፃ የሚሆኑበትን ከሐሳብ በተለያዩ ጉዳይ ከመጠመድ ነፃ የሚሆኑበትን بحيث تستلذون العبادة عبادة በምታጣጥሙበት መልኩ ولا تسأمون مقصودكم علاماتكم እንዳትሰላችሁ ተሰላችታችሁ እንዳትቆሙ كما أن المسافر መንገደኛ الحاذق بلጥ የሆነ መንገደኛ እንደሚሆነው يسير የሚጓዝ እንደሆነው في هذه الأوقات በእነዚህ ወቅቶች ላይ እየመረጠ እንደሚጓዘው ويستريح ያርፋል هو እሱም ودابته እንደዚሁ እንስሳቱም የሚጓዝባት እቃውን የጫነባትም في غيرها በሌላ ከበድ በሚለው ወቅት ላይ فيصل المقصود ከፈለገው ቦታ ይደርሳል بغير تعب ያለ ድካም ወይም ድካሙን ቀንሶ والله أعلم أواكي والله نوال نووي رحمه الله ስለዚህ ዒባዳችን ተሰላችተን በማያቆመን መልኩ ሐሳባችን ሰብሰብ ብሎ ዒባዳን በመናጣጥምበት መልኩ ልንፈጽም እንደሚገባን ያሳሰቡ ነው ያሉት ይሄንን ሐዲስ ሲያሰፍሩ ማለት ነው። እሺ ሐዲሱ ከርዕሳችን ጋር ያለው ተያያዥ መልእክት ግልጽ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ማንም ቢሆን ዲንን ያለ አግባብ የሚያጠባብቅ ከሆነ መጨረሻ እንደሚጎዳበት ይልቁንም አስተካክሎ መካከለኛ ሆኖ በልክ ሆኖ መጓዝ እንዳለበት ተናግረዋል። የነሻጣ ወቅቱን ደግሞ መጠቀም እንደሚገባ ጠቁመዋል። አካሄድ ላይ እንዳጠቃላይ القصد ተብልغ መካከለኛ ሆኖ መካከለኛነትን ያዙ ካለማችሁ ትደርሳላችሁ የሚለው አነጋገር የዘወትር ካይናችን ስር መሆን ያለበት ነው። ሁሌም አካሄዳችንን ከግንዛቤ ማስገባት ያለብን ነው። አካሄዳችን መካከለኛ ነው ወይ? በጣም ወደ ኋላ ቀርተናል? በጣም ልክ አልፈናል? ልክ ማለፍ ወደ ኋላ መቅረት እንደሚጎዳው ልክ ማለፍም እንደሚጎዳ ግልጽ መልእክት አለው። ስለዚህ በልክ መቆምን በልክ መያዝ እንዳለብን የሚያሳስብ መልእክት አለ። ቀጣዩ ሐዲስ وعن أنس رضي الله عنه قال كأنس بن مالك تيزو الله يودد الله جونا من قالوا دخل النبي صلى الله عليه وسلم المسجد نبياتنا مسجد استقبوا فإذا سيدرس جزي فإذا حبل ممدود يتزرقا قمدايو بين الساريتين بهلت مسسوش مكاكل كان مسسو ودليل مسسو توتر قمدايو فقال ما هذا الحبل إيه قمد من دنا والو ምንድነው ሲሉ ምንነቱን አይደለም ገመድነቱን እየተናገሩት ነው። ምክንያት ነው እየጠየቁ ያሉት። قالوا በዚህን ጊዜ አሏቸው هذا حبل لزينب ይሄ ለዘይነብ የዘይነብ ገመድ ነው አሏቸው። فإذا فترت عبادة እየፈጸመች እየሰገደች ቆይታ فإذا فترت በታከተች ጊዜ በተሰላቸች ጊዜ تعلقت به በሱ ላይ ትንጠለጠላለች ትደገፋለች። فقال النبي صلى الله عليه وسلم بذي غزي نبي انديهالو حلوه فتوتالو ليصلي احدكم عنداچو يسجد نشاطه ينقاتون ياكل يسجد فاذا فتر فليقعد በሚታከት በሚስተላች ንቃቱ በሚቀዘቅዝ ጊዜ ይተኛሉ። متفق عليه ቡኻሪ እና ሙስሊም የዘገቡት ሐዲስ ነው። ስለዚህ ዲን الإسلام ሰው በኖርማል በጤነኛ አካሉ ነሻጥ መጠን የሚፈጸም እንጂ በሌላ ነገር ታግዞ የሚፈጽመው አይደለም ማለት ነው። በልክ ነው ይፈጽመዋል። ዒባዳው፣ ሶላቱ፣ ጾሙ፣ ሌሎችም ተግባራት በልክ መፈጸም እንዳለባቸው ሞራል ነሻጡ በሚቀዘቅዝ ጊዜ ደግሞ ማረፍ እንዳለበት አመላከቱ ማለት ነው። ከዚህ ሌላ ምን ወስደው ቁም ነገር አለ። እሱም ሴት ልጅ መስጂድ ሄዳ ነፍል ሶላቶችን መስገድ እንደምትችል ነፍል ሶላት ለሴት ቀርቶ ለወንድ እንኳን የሚወደደው የት ነው? ቤቱ ነው። በቤት መሆኑ የተወደደ ነው። ነገር ግን ወንድ ቀርቶ ሴት እንኳን አይ መስጂድ ነው የምሰግደው ካለች አይ አትከለከል መፈጸም ትችላለች ማለት ነው። ከዚህ ምን ወስደው وعن عائشة رضي الله عنها كعائشة تيزو أن رسول الله صلى الله عليه وسلم قال
የአላህ መልእክተኛ እንዲህ ብለዋል አለች إذا نعس أحدكم عنداته بانقلاف جزي وهو يصلي يسجد فليرقد يتنيا يرف حتى يذهب عنه النوم انك الفوس كم يوجد لا تدرس فإن أحدكم عنداته إذا صلى وهو ناعس ينقلاف كسجد لا يدري أيوكم لعله يذهب من الباتستو يقصد يستغفر يذهب يقصد يستغفر استغفار لا درجة سبو فيصب نفسه نفسه لسد مالتن نفسه اللي راجم يشلال راسه لا دعاء لا درجة يشلال فيصب نفسه دولة من باب يشلال إن عند سو صلاة لي لمثالي تراوح نو يتسجد يالله يلالي الصلاة نو يسجد يالله انكل في يكبدو لما فسأم يتشجاجرك هنا يالله من قالوا ملك تنيا صلى الله عليه وسلم فليرقد يتنيالو مالت አቋርጦት ዝም ብሎ ይሄድ አይደለም የጀመረውን ያሰላምት የጀመረውን ጨርሶ አሰላምቶ ይዝጋ ከዛ በኋላ ግን አይቀጥል ማለታቸው እንጂ የተጀመረውንም ሳያሰላምት ዝም ብሎ ጥሎ ይሄድ ለማለት አይደለም በተለይ ብቻውን ከሆነ እየሰገደ ያለው አጠር አድርጎ ሰብስቦ አጠናቆ ከዛ ረፍት ይወሰደ حتى يذهب عنه النوم እንቅልፉ እስከሚወገድለት ድረስ ስለዚህ ሰው ነፍሱን በሚያስቸግር ዒባዳውን በማይለይ ትኩረቱን በማይሰበስብበት መጠን ሆኖ ዒባዳ መፈጸም እንደሌለበት ያሳሰቡን ያሉት የሚለውን በማያውቅበት ያንቀላፋ ራሱን በሚጎዳበት ሁኔታ መፈጸም የለበትም ስለዚህ ዒባዳዎችን ስንፈጽም በዚህ መልኩ በልክ መሆን እንዳለበት ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል አይ የሱና ሶላቶችን የሱና ሶላቶችን ነው ፈርዱን አንዲ ውስን ስለሆነ በመጠኑ መጥኖ ሰግዶ ያጠናቅቃል ሱና እየሰገደ ከሆነ ግን ረጅም ሊሆን ይችላል ቀደም ያነሳው ለምሳሌ የተራዊህ ሶላት የሌሊት ሶላት እየተሰገደ ነው ያለው መቀጠል አልቻለም የጀመራትን እንዲያጠናቆ ምን ያደርጋል ያቆማል ማለት ነው ረመዳን ላይ ለምሳሌ አሁን ለግዳጅ ጁዝ ሆኖ ሰዎች ለምሳሌ በስራ ተክሞ ይመጣሉ ማግኘት አሉ ለግዳጅ ጁዝ ሆኖ ለምሳሌ ሰው ኢባዳ ያፈለገ ያለ በጁዝ ሆኖ ብሎ ለተደረገ ያለ ይሄ ከዝጋጅ ይባላል እሺ ረመዳን ላይ ያው ወሩ የቁርአን ወር ነው ቁርአን ማብዛቱ ከዛም የበለጠ ቢቻል የተሻለ ነው ነገር ግን አብዛኛውን ደካማውን ሰው ታሳቢ ማድረጉ ጥሩ ነው በርካታው ሰው በዚህ መጠን የሚግባባ ከሆነ የማይችል ሰው ግዴታ አይደለም የሚችለው መጠን ሰግዶ ይመለሳል ማለት ነው ስለዚህ የሚችለው ሁለት ረካዓም ከሆነ ያችኑ ሰግዶ ያንንም መፈጸም አይችልም ወይም ደግሞ ያንንም ቢፈጽም የፈጅር ሶላት ላይ የሚጎዳ የሚቸገር ከሆነ መስገድም የለበትም ማታ ከነጭራሹ ተራዊህ ሊተው ይችላል ግዴታ አይደለም ሱና ለመፈጸም ብለን ፈርዱ ላይ ምን ማድረግ የለብንም መጉዳት የለብንም ጉዳት ማድረስ ፈርዱ ላይ እስከምንዘናጋ በሚያደርስ መጠን መሆን የለብንምና እዚህም ላይ ሰዎች በተጋን ከዛም በመለጠ መጠን የሚፈልጉ ሰዎች ብዙ ከሆኑ የሚችሉ ሰዎች በዛ መልኩ ሊፈጽሙ ይችላሉ ጥቂት ከሆኑ ሌሎቹ እነዛ ወይ ቤታቸው በሚፈልጉት መጠን ላይ ያደርጉ ይችላሉ አብዛኛው በአንድ ጁዝ የሚስማማ አይነት ከሆነ የማይችሉ ሰዎች ጥለው ሊወጡ ይችላሉ ግዴታ አይደለም የሚከብዳቸው ከሆነ የሚችሉትን መጠን ሰግደው መውጣት ይችላሉ والله اعلم እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك